በትላንትናው ዕለት ብሩኬ እጅግ በጣም የተበሳጨበት እኛም ልባችን ተንጠልጥሎ ያለቀው የሃይሚና የፍፄ ፕራንክ ዛሬ በራሳቸው በሃይሚና ፍፄ የይቅርታ ቪዲዮ መጥቷል። እውነቴን ነው የምላችሁ፣ ትላንትና ብሩኬ ነበረ፣ በዛሬው ቪዲዮ ግን እንደ ሃይሚ ያሳዘነኝም ሰው የለም። አንዳንዶቻችን በትላንትናው ቪዲዮ እጅግ በጣም ተዛዝበናል። ለማንኛውም ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። በጣም ብዙ የማወራውና ለአንዳንዶች የማስተላልፈው የመጨረሻ ማስጠንቀቂያና መልእክት አለኝ። ተመልከቷት በእናታችሁ። እኔ አልፈልግም። እሺ እግር ስር ልንበርከክ። ይኸውላችሁ አንድ ነገር በደንብ አስረግጬ ልንገራችሁ። ይህን ነገር ስናገር ዛሬ የመጀመሪያ አይደለም። የኔ ውድ የቻናሌ ቤተሰቦችና የጨረቃ የምንጊዜም ፋሚሊዎችና ተመልካቾች በደንብ አድርጋችሁ ታውቃላችሁ። ፈጣሪ ያጣመረውን ማንም ከመሬት እየተነሳ ቢፈርጥ ሊለየውና ሊበትነው አይችልም። የትላንትናዋ ቪዲዮ በጣም ብዙዎቻችንን አስተዛዝባናለች። ዛሬ ሙሉ ቀን እያየሁኝ የዋልኩትን ነገር ብዙዎቻችሁ አይታችኋል ብዬ አስባለሁ። የኔ ቻናልና የጨረቃ ፋሚሊ ቤተሰቦች ሰብስክራይበሮች፣ በተለይ ቲክቶከር ነን ብላችሁ ዩቲዩበር ነን ብላችሁ አካውንት ከፍታችሁ ልክ ለነሱ እንደሚያስብ አስመስላችሁ አንዳቸውን ለማሸማቀቅ አንዳቸው ጋር ወገናችሁ የምትሳደቡና ይሄ ያላስፈላጊ ቃላቶችን ስትናገሩ ፎቶ እየዘቀዘቃችሁ የሆነ ያልሆነና ያልተገባ ነገር ስታደርጉ የዋላችሁ ሰዎች ራሳችሁን በደንብ አድርጋችሁ ታውቃላችሁ። ጨረቃዎቹ ቤት ብቻ ሳይሆን እዚህ ቤት እየመጣችሁ ስታዩኝ እንደነበረም አውቃለሁ። ምክንያቱም የቲክቶክ ቪዲዮአችሁ ላይና የቲክቶክ ላይቫችሁ ላይ ስሜን ሜንሽን እያደረጋችሁ ከነሱ ስም ጭምር ስታነሱና ስትሳደቡ ሰምቻችኋለሁ። አንድ ነገር በደንብ አድርጌ ልንገራችሁ፣ የሚወጣላችሁ ከሆነ ይወጣላችኋል። የብሩኬን ፎቶ ዘቅዝቃችሁ ሃይሚን የወደዳችሁ መስሏችሁ ብሩኬን ስለሰደባችሁት ሃይሚን እየወደዳችኋት አይደለም። ብሩኬን የደገፋችሁ እየመሰላችሁ የሃይሚን ፎቶ የዘቀዘቃችሁ ሃይሚን እየሰደባችሁ ብሩኬን የወደዳችሁ ከመሰላችሁ በጣም ተሳስታችኋል። ምክንያቱም ፈጣሪ እነዚህ ልጆች እንደ አንድ ነው የሚያያቸው። ይኸውላችሁ በደንብ አድርጋችሁ አስተውሉ። ጭንቅላት የተፈጠረላችሁ እንድታስቡና እንድታገናዝቡ ነው። እኔ እገሌ ደስ ይለዋል፣ እገሌ ይቀየመኛል፣ እገሌ ይደብረዋል እኮ ምናምን ብዬ ምንም ነገር ሸፋፍኜ እንደማልቀመጥ አሳምራችሁ ታቁኛላችሁ። ብላችሁ እንደ ሌሎቹ ዩቲዩበሮችና ቲክቶከሮች እዩን የማይሉትን ጨረቃዎቹን ነክታችሁብኝ ይቅርና ድሮም ማለት የምትሰሯቸው ታምኔሎችና የምትሰሯቸው በእነሱ ዙሪያ የምትሰሯቸው ቪዲዮዎች በጣም ትክክል እንዳልሆኑ በዚሁ ቻናሌ እየመጣሁኝ ሳወራ የኔ ቻናል ውድ ቤተሰቦችና የጨረቃ ፋሚሊዎች በደንብ አድርገው ያስታውሳሉ። ታውቃላችሁ ውድ ቤተሰቦቼ። ዛሬ ግን ይሄን ነገር የምናገረው ምናልባትም ለመጨረሻ ጊዜ ነው። የእውነቴን ነው የምነግራችሁ። እኛ የእናንተን አካውንት የሆነ ነገር ማድረግ አቅቶን ወይ ምናምን እንዳይመስላችሁ እሺ። የእውነቴን ነው። ምንም ይኸውላችሁ ያለምንም ቅድመ ሁኔታ አካውንታችሁን ልታጡት ትችላላችሁ። ቪዲዮ የምትሰሩ ከሆነ ተከብራችሁ በስነ ስርዓቱ ቪዲዮአችሁን ስሩ እንጂ ይሄ አንዱን እየወገናችሁ ለአንዱ መሳደብ፣ አንዱን እየወገናችሁ ለአንዷ እየመጣችሁ ማቾፍቾፍ በጣም የሚያስጠላ ነገር ነው። እነሱ መሃል የምትፈጥሩትን ነገር አስቡ፣ ጭንቅላታችሁን ተጠቀሙበት። ወደዳችሁም ጠላችሁም አንድ ነገር ልንገራችሁ፣ የመጨረሻዬ ነው ይህን ስናገር። ብሩኬም የሃይሚ ሃይሚም የብሩኬ ብቻና ብቻ ናት። ደግሜ እለዋለሁ፣ ፈጣሪ ያጣመረውን ማንሽም ሰማይ የተነሳሽ ምድር ላይ ብትፈርጪ ልትለያዩና ልትገነጤው በጭራሽ አትችይም። ይሄን ነገር በደንብ አድርጋችሁ አይምሯችሁ ውስጥ አስቀምጡት። ውድ ቤተሰቦች የምትሏቸው ነገር ካለ ንገሯቸው ኮሜንት ላይ። እኔ ባልኩት ነገር የምትስማሙ ከሆነ የተለመደችው ቦታችን ላይኩ ጋር ላገኛችሁ። እንዲሁም ሁለቱንም ሃይሚዬንም ብሩኬንም ሜንሽን አድርጌያቸው ነው ይሄን ቪዲዮ የምለቀው። ሐሳባችሁን አስተያየቶቻችሁን ያዩታል፣ ያነቡታል። ብሩኬ እንደዚህ አይነት ይቅርታ ማድረግ አለ እንዴ? በቃ በቃ የሚያስጠላ ሙድ ይስገባው እኮ በቃ። እሺ ይኸውላችሁ እኔ ውድ ቤተሰቦቼ ውጪ ሀገር ያላችሁ ሰዎች አንድ ነገር ተባብረን እናደርግ። ይሄን ሐሳብ ብዙዎቻችሁን ያስማማል ብዬ አስባለሁ። እኔ ትራንስፖርቱን እችላለሁ፣ ግድ የለም በባህርም ይሁን በአየር
ለብሩኬ ብቻ የሆነ ይሄ ትግስት ገዝታችሁ ብቻ ላኩልኝ። እኔ ትራንስፖርቱን እችላለሁ። የእውነቴን ነው። ይሄ ቱግ ነው የሚለው አይኖ ሃይሚ ላይም አለች ባህሪ፣ ግን ብሩኬ ደግሞ ከትዕግስት ማጣቱ በላይ ወደ ውሳኔ ነው። በቃ ወደ ውሳኔ ነው ቶሎ ብሎ የሚሮጠውና እችን ሀሳብ እስቲ ዝም ብላችሁ ስታስቡባት እደሩና ነገ ከነገ ወዲያ የምትስማሙ በውስጥ አናግሩኝ። ለብሩኬ በባህርም ይሁን በአየር እኔ ትራንስፖርቱን እችላለሁ። ቆንጆ ትዕግስት ያላችሁ ሰዎች ገዝታችሁ ላኩልኝ። በቃ አይደል እንስማማለን። ታዲያ የታላችሁ ላያችሁ አላይኩ ጋር እንዴ ሃይሚ የፈለሰው ቦታ ውስጥ ያዝናናለሁ። ችግር የለውም። አዎ እኛም እንፈልጋለን። በቃ ወይ የብሩኬን መልስ እንፈልጋለን ወይ ደግሞ የሃይሚን የካሳ ቪዲዮ ማየት እንፈልጋለን። ግን እኔ እንደኔ የሃይሚዬን የካሳ ቪዲዮ አይቼ ፍቅር በፍቅር ሲሆኑልኝ ባይ በጣም ደስ ይለኛል። ይሄ የብዙዎቻችሁ ሀሳብ ነው ብዬ አስባለሁ። እውነቴን ነው። ግን ሃይሚ እንደ ዛሬ መሬት ሆና በቃ ማለት እንዴት በቃ እግር ስር ወድቄ ይቅርታ ልጠይቅህ እስከ ማለት ድረስ። ትላንት ብሩኬ ነበር በጣም አሳዝኖኝ የነበረው። ዛሬ የእውነት እንደ ሃይሚ እዚህ ቪዲዮ ላይ ያሳዘነኝ ሰው የለም። የፍፄን ደግሞ እመለሳለሁ። ፍፄ ይቅርታሽን ተቀብያለሁ። አይበቃም? ጥሩ ፍፄን ይውጣው። ፍፄን ይውጣ ማለት ሳይሆን ፊት ልክ አይደለም። አንተ ልጅ እንዴት ነው እንደ ልጅ ማደረው? አንተ ራስህ ትላንትና ይህን ሙሉ ቪዲዮ ያያችሁ ሰዎች መቼስ አሁንም ማውራው ነገር በደንብ ይገባችኋል ብዬ አስባለሁ። ትላንት እንደዛ እንደ መርፌ ትስ የነበረ ልጅ አሁን አንገቱን ዝቅ አድርጎ እዘላት። ፍፄ ይመችሽ ያላለ ልጅ። የእውነት እኔ ሃይሚዬንም እዋት እንደዚህ ስትስቅ ስላየኋት በጣም ደስ ብሎኛል። ፍፄ ያው ስራውን የሰራው ምንም አላደረገም። ነገር ግን እኛ ከብሩኬ የመልስ ምት በላይ የሃይሚዬን የካሳ ቪዲዮና እነሱ ፍቅር በፍቅር ሆነው የሚመጡበትን ቪዲዮ በጉጉት እንጠብቃለን። የእውነት በጣም በቅርቡ እንግዲህ አሪፍ ቦታ ወስዳ እንደምትከሰው ምንም ጥርጥር የለኝም። እናንተም ስሜታችሁን መጻፍ ትችላላችሁ። ውድ ቤተሰቦቼ፣ የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ይቅርታ ማለት መተው ነው። በቃ ምንም ነገር እንዳልተፈጠረ መተው ነው። በትክክል ስህተት ሰርተናል። ለሱ ደግሞ በጣም ይቅርታ። ግን አንተ እንደዚህ ስሜታዊ አትሁን። ትናንት አሁን እንደዛ እየነዳ ስትሄድ እኔ በጣም ነው የደነገጥኩት። የሆነ ነገር ብትሆንስ? እኔም በጣም ነው የደነገጥኩት። ያ አይደለ ፍፄ? ኤግዛክትሊ። አሁን በቃ ተረጋግተሃል። ዋናው ይቅርታ ማድረግህ ነው። በቃ ለምን አንሄድም? እንሂድ። አንድ ማወቅ ያለባችሁ ነገር ውድ ቤተሰቦቼ፣ ሁል ጊዜ እንደምላችሁ ከተሳሳትኩኝና ይታረም የምትሉት ነገር ካለ ኮሜንት ላይ ንገሩኝ እባካችሁ። ምክንያቱም ከኔ በላይ በጣም ብዙ ህይወት ያያችሁና እያያችሁ ያላችሁ ትልልቅ የቻናሌ ቤተሰቦች አላችሁ። አይኖ ይቅርታ ማለት ሁሉንም ነገር መተው መርሳት ነው፣ ይገባኛል። ነገር ግን ሃይሚዬ እንዳለችው ትላንትና የሰራነው ስራ ትክክል አይደለም። ስለዚህ ብሩኬ ይቅርታ አድርጎልኛል፣ እናንተም ይቅርታ አድርጉልን ብላለችና እኔ በበኩሌ እንደ ማንኛውም እንደ መደበኛ ስራ በቃ ፕራንክ ተደራረጉ። ድሮም ፕራንክ ይደራረጋሉ፣ ዛሬም ፕራንክ ተደራረጉ ብዬ ነው የማስበው። ኦፍኮርስ ሐዋሳ እንደሆነች እሱ እያሰበ ባለበት ሰዓት እንደዛ አይነት አስደንጋጭ ነገር መደረጉ ልክ ባይሆንም፣ ነገር ግን እሱንም እነሱ ይሄ ነገር ይመጣል ብለው አስበው እንዳልሆነ አስባችሁ የተቀየማችሁ ካላችሁ ይቅርታ አድርጉላቸው። ያልተቀየማችሁና በእኔ ሀሳብ የምትስማሙ ደግሞ ሁላችሁንም እስቲ በኮሜንት ላይ ላያችሁ የሁላችሁንም ሀሳብና አስተያየት እያነበብኩ የመመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በትናንትናው ዕለት እንግዲህ የብዙዎቻችን ልብ የተንጠለጠለበትና ብሩኬ እጅግ በጣም ከመጠን በላይ ተበሳጭቶ
መኪናውን አስነስቶ የሄደበት ፕራንክ የዛሬው ይቅርታው ወይም የመጨረሻው መደምደሚያ ቪዲዮ ተልኮልኛል። ብዙዎቻችሁ ከናሂም ቤት እየሮጣችሁ ወደዚህ ቤት እንደመምጣታችሁና እኔም እሱን ስለማቅ እንደተለመደው እንደዚህ በቪዲዮ ያየሁኝ ሐሳብና አስተያየቴን የምሰጥበት ይሆናል። እናንተም ክቡራትና ክቡራን የቻናሌ ተመልካቾችና ወዳጆቼ እናንተም በኮሜንት ላይ መሳተፋችሁን ሳትረሱ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን እየነካችሁ እንዲሁም ይህንን ቪዲዮ አንዳችሁም ሳትቀሩ ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን ለእናንተው የከፈትኩትን ብዙዎቻችሁ እየተማራችሁበት እየተለወጣችሁበት ያለውንና ብዙዎቻችሁ ደግሞ በዩቲዩብ ገንዘብ እየሰራችሁበት ያለውን እጅግ በጣም ብዙ ትምህርቶችን የማስተምርበትን የዩቲዩብ ቻናል እየገባችሁ የኮሜንቱ የመጀመሪያ ቦታ ላይ አስቀምጥላችኋለሁ። ቤተሰብ መሆናችሁን ሳትረሱ በቀጥታ ወደ ዛሬው ቪዲዮዬ እገባለሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ሰላም ሰላም። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን አይደል? ደህና ነን አይደል? በጣም ደህና ነን። እኛም በጣም ሰላም ነን። የእውነት በትላንትናው ቪዲዮ ብዙዎቻችን ተዛዝበናል። ማለት ዛሬ በጣም ብዙ ነገር ነው የማወራው። በጣም ብዙ ነገር አወራለሁ። የምትወዱኝ የቻናሌ ቤተሰቦች ይህን ቪዲዮ እስከ መጨረሻው ድረስ ማየታችሁን እንዳትረሱ እባካችሁን። በጣም ትልቅ መልእክት ነው የማስተላልፈው። እናንተንም ሊመለከት ይችላል። ምክንያቱም እያያችኋቸው ያላችሁት የዩቲዩብ የቲክቶክ አካውንቶች ሃይሚና ብሩኬን የሚደግፉ የሚመስሉ ነገር ግን እነሱን እርስ በርስ ለማጣላትና እነሱን እርስ በርስ ለማባላት በቁርጠኝነት እየሰሩ ያሉ የዩቲዩብ እና የቲክቶክ አካውንቶች አሉ። እነሱ ላይ በደንብ ማወራ ይሆናል ዛሬ። ለማንኛውም መጀመሪያ ላይ ብዙ ነገር አለፍልፍባችሁ። ሃይሚና ፍፄን ስላየዋችሁ በጣም ደስ ብሎኛል። ግን ትንሽ ደብሮናል። በጣም ከልክ በላይ ትናንት ጥሩ ስራ አልሰራን። ሳናቅ ብዙ አጠፋን። በጣም አጠፋን። ምን ማድረግ እንዳለብን አናቅም። ግራ ገብቶናል። እኔም ሃይሚ እና ደግሞ እንደዛ ይከሰታል ብለን አስበን አልነበረም። ያሰብነው ሌላ የሆነው ነገር ደግሞ ሌላ ነበርና ያ በቃ የተፈጠረው ነገር ይሄ ነው። ፕራንክ ይደራረጋሉ። እንደማንኛውም ጊዜ ፕራንክ ይደራረጋሉ። የትላንትናውን ቪዲዮን ያላያችሁት ሰዎች የእውነቴን ነው ይሄን ቪዲዮ እንደጨረሳችሁት ግቡና ተመልከቱት። ስለነበረው ይሄንን ነው በቃ ፕራንክ እንደማንኛውም ጊዜ ይደራረጋሉ። እኔም ቪዲዮ ላይ ምን ስል ነበረ? የመልስ ምት ብሩኬ እንፈልጋለን እንጠብቃለን እያልኩ ነበረ። በቃ እንደማንኛውም ፕራንክ ነው ሁላችንም ያየ ነው። ነገር ግን አንዳንዶች አላችሁ ማለት የምታስቡ የምትመስሉ የምትወዷቸው የምትመስሉ ኦፍ ኮርስ እኔም እኮ ብያለሁ ብሩኬ እንደ ዛሬ አሳዝኖኝ አያውቅም ብያለሁ። ኦፍ ኮርስ አሳዝኖኝ አያውቅም። ምክንያቱም ገና በመጣችበት ቀን እንደዛ ጉድ ስትሰራው በጣም አሳዝኖኛል። የደነገጠው ድንጋጤ ሲጠቀም የነበራቸው አማርኛዎች እጄ የተንቀጠቀጠ እስከማለት ድረስ የደረሰበት ነገር ኦፍ ኮርስ በጣም ያሳዝናል። ግን በቃ ኢትስ ጀስት ፕራንክ ኢትስ ጀስት ቪዲዮ ማለት ነገሩን እንዴት ቀይረውት አንዳንዶች በደንብ እንተዋወቃለን። በተለይ ኮንተንት ክሬተር መስላችሁ ቪዲዮ የምትሰሩ መስላችሁ በአንድ ሳይድ ይዛችሁ አንዳቸውን ለመውቀጥና አንዳቸውን ለማሳፈር ለማሸማቀቅ የምትሞክሩ ሰዎች በደንብ ተነቃቅተናል፣ ተግባብተናል። በደንብ መለስበታለሁ ወደ በኋላ። አሁን አጋጣሚ እንደ ሐሳብ ሲያነሱት ነው ትዝ ያለኝ። በቃ ኢትስ ጀስት ቪዲዮ። ብዙዎቻችሁ የቻናሌ ቤተሰቦችና የሃይሚና የብሩኬ ወዳጆች በደንብ ገብቷችሁ ኮሜንታችሁንም እያየሁት ነበር። በቃ መልስ ምት እንጠብቃለን እንደማንኛውም ጊዜ ፕራንክ መልስ በቃ ጉድሽ ፈላ ምናምን ስንላት ነበረ። ምንም የተፈጠረ ነገር የለም። ግን አወራለሁ። አሁን ብዙ አላወራ። ትንሽ ደብሮናል። በጣም ነው የደበረን። ብሩኬ እንደዚህ ይሆናል ብለን አንጠበቅንም ነበር። የማይሆን ነገር ነው ያደረግነው። አዎ በጣም ይቅርታ ልንል ነው የመጣን። ይቅርታ ልንጠይቀው ነው። ደብሮታል ደግሞ ልክ ነው። በእርግጥ እንደዛ ማለት ያስደነግጣል ብለን አስበን አይደለም። አንዳንዴ የሆነ ምን አይታል ያንተ ትንሽ እናስደንግጠው ብሎኝ ነው እሱ። እና የኔ ሐሳብ ነው እንዴ
ሁላችሁም አሁን ከዚህ በኋላ እንድታዩት የምፈልገው ፍፄን ብቻ ነው። አሁን ይኸውላችሁ ይሄ ቪዲዮ አስቆኛል እኮ የዛሬው ቪዲዮ ግን ማለት በተቻለ መጠን ላለመሳቅ እሞክራለሁ። ምክንያቱም ሲፈጠር የነበረው ሙሉ ቀን እያየሁት የዋልኩት ነገር በጣም ሲረብሸኝ ነበረ። እኔ ታውቃላችሁ በሃይሚና በብሩኬ የሚመጣብኝ ሰው አልወድም፣ በቃ በጭራሽ ማለት ነው። እና ውድ ቤተሰቦቼም ታቆኛላችሁ እኔን ምኑን ከምኑ አገናኝተው ምን ሲያደርጉ እንደዋሉ ያያችሁ ሰዎች ብቻ ናችሁ የምታውቁት። እሱንም እነግራችኋለሁ። ነገር ግን ይሄን ቪዲዮ ስታዩልኝ ፍፄን በደንብ ይዩት። የትላንትናውን ሐሳብ ያመጣው ማነው ተባብለናል? ፍፄ ነው። ሃይሚ በቅንብር ታግዘው እንጂ ሐሳቡን ያመጣው ሃይሚ ትዘረፍን በለው ምናምን ሲል የነበረው ፍፄ ነው። ዛሬ ፍፄ እንዴት ሲሆን እንደነበረ ሳየው በጣም ነው የሳኩት። አብረን እንመልከተው። ለማንኛውም ብሩኬ መጥቷል። ምን እንደሚፈጠር አብረን እንመልከት። ተመልከቷት በእናታችሁ። እኔ አልፈልግም። እሺ እግር ስር ልንበርከክ። ይኸውላችሁ አንድ ነገር በደንብ አስረግጬ ልንገራችሁ። ይህን ነገር ስናገር ዛሬ የመጀመሪያ አይደለም። የእኔ ውድ የቻናሌ ቤተሰቦችና የጨረቃ የምንጊዜም ፋሚሊዎችና ተመልካቾች በደንብ አድርጋችሁ ታውቃላችሁ። ፈጣሪ ያጣመረውን ማንም ከመሬት እየተነሳ ቢፈርጥ ሊለየውና ሊበትነው አይችልም። የትላንትናዋ ቪዲዮ በጣም ብዙዎቻችንን አስተዛዝባናለች። ዛሬ ሙሉ ቀን እያየሁኝ የዋልኩትን ነገር ብዙዎቻችሁ አይታችኋል ብዬ አስባለሁ። የኔ ቻናልና የጨረቃ ፋሚሊ ቤተሰቦች ሰብስክራይበሮች፣ በተለይ ቲክቶከር ነን ብላችሁ ዩቲዩበር ነን ብላችሁ አካውንት ከፍታችሁ ልክ ለነሱ እንደሚያስብ አስመስላችሁ አንዳቸውን ለማሸማቀቅ አንዳቸው ጋር ወገናችሁ የምትሳደቡና ይሄ ያላስፈላጊ ቃላቶችን የምትናገሩ ፎቶ እየዘቀዘቃችሁ የሆነ ያልሆነና ያልተገባ ነገር ስታደርጉ የዋላችሁ ሰዎች ራሳችሁን በደንብ አድርጋችሁ ታውቃላችሁ። ጨረቃዎቹ ቤት ብቻ ሳይሆን እዚህ ቤት እየመጣችሁ ስታዩኝ እንደነበረም አውቃለሁ። ምክንያቱም የቲክቶክ ቪዲዮአችሁ ላይና የቲክቶክ ላይቫችሁ ላይ ስሜን ሜንሽን እያደረጋችሁ ከነሱ ስም ጭምር ስታነሱና ስትሳደቡ ሰምቻችኋለሁ። አንድ ነገር በደንብ አድርጌ ልንገራችሁ፣ የሚወጣላችሁ ከሆነ ይወጣላችኋል። የብሩኬን ፎቶ ዘቅዝቃችሁ ሃይሚን የወደዳችሁ መስሏችሁ ብሩኬን ስለሰደባችሁት ሃይሚን እየወደዳችኋት አይደለም። ብሩኬን የደገፋችሁ እየመሰላችሁ የሃይሚን ፎቶ የዘቀዘቃችሁ ሃይሚን እየሰደባችሁ ብሩኬን የወደዳችሁ ከመሰላችሁ በጣም ተሳስታችኋል። ምክንያቱም ፈጣሪ እነዚህ ልጆች እንደ አንድ ነው የሚያያቸው። ይኸውላችሁ በደንብ አድርጋችሁ አስተውሉ። ጭንቅላት የተፈጠረላችሁ እንድታስቡና እንድታገናዝቡ ነው። እኔ እገሌ ደስ ይለዋል፣ እገሌ ይቀየመኛል፣ እገሌ ይደብረዋል እኮ ምናምን ብዬ ምንም ነገር ሸፋፍኜ እንደማልቀመጥ አሳምራችሁ ታቁኛላችሁ። ብላችሁ እንደ ሌሎቹ ዩቲዩበሮችና ቲክቶከሮች እዩን የማይሉትን ጨረቃዎቹን ነክታችሁብኝ ይቅርና ድሮም ማለት የምትሰሯቸው ታምኔሎችና የምትሰሯቸው በእነሱ ዙሪያ የምትሰሯቸው ቪዲዮዎች በጣም ትክክል እንዳልሆኑ በዚሁ ቻናል ላይ የመጣሁኝ ሳወራ የኔ ቻናል ውድ ቤተሰቦችና የጨረቃ ፋሚሊዎች በደንብ አድርገው ያስታውሳሉ። ታውቃላችሁ ውድ ቤተሰቦቼ። ዛሬ ግን ይሄን ነገር የምናገረው ምናልባትም ለመጨረሻ ጊዜ ነው። የእውነቴን ነው የምነግራችሁ። እኛ የእናንተን አካውንት የሆነ ነገር ማድረግ አቅቶን ወይ ምናምን እንዳይመስላችሁ እሺ። የእውነቴን ነው። ምንም ይኸውላችሁ ያለምንም ቅድመ ሁኔታ አካውንታችሁን ልታጡት ትችላላችሁ። ቪዲዮ የምትሰሩ ከሆነ ተከብራችሁ በስነ ስርዓቱ ቪዲዮአችሁን ስሩ እንጂ ይሄ አንዱን እየወገናችሁ ለአንዱ መሳደብ፣ አንዱን እየወገናችሁ ለአንዷ እየመጣችሁ ማቾፍቾፍ በጣም የሚያስጠላ ነገር ነው። እነሱ መሃል የምትፈጥሩትን ነገር አስቡ፣ ጭንቅላታችሁን ተጠቀሙበት። ወደዳችሁም ጠላችሁም አንድ ነገር ልንገራችሁ፣ የመጨረሻዬ ነው ይህን ስናገር። ብሩኬም የሃይሚ ሃይሚም የብሩኬ ብቻና ብቻ ናት። ደግሜ እለዋለሁ፣ ፈጣሪ ያጣመረውን ማንሽም ሰማይ የተነሳሽ ምድር ላይ ብትፈርጪ ልትለያዩና ልትገነጥዩ በጭራሽ አትችይም። ይሄን ነገር በደንብ አድርጋችሁ አይምሯችሁ ውስጥ አስቀምጡት። ውድ ቤተሰቦች የምትሏቸው ነገር ካለ ንገሯቸው ኮሜንት ላይ። እኔ ባልኩት ነገር የምትስማሙ ከሆነ የተለመደችው ቦታችን ላይኩ ጋር ላገኛችሁ፣ እንዲሁም
ሁለቱንም ሀይሚዬንም ብሩኬንም ሜንሽን አድርጌያቸው ነው ይህን ቪዲዮ የምለቀው። ሀሳባችሁን አስተያየቶቻችሁን ያዩታል፣ ያነቡታል። ሰላም በላት እንዴ። ያ ይኸውላችሁ እኔ አሁን እኔ ምን እንደምል አላውቅም። ሰላም እንዴት ናችሁ? ሰላም ብሩኬ። የልጅ ስራ በጣም ትሰራላችሁ ማለት ይቅርታ በጣም እንደዛ አስበናል ነበር። በክፋት አስበን እኮ አይደለም። ፍለገባ እንደዛ አይቀለድም። በቃ መቀለዱበትን ነገር እንኳን ለዩ። እኔ ደግሞ እንዴት ፋራነት እንዴት እንደሆነ አሳያቸዋለሁ። እንዴት መቀለድ እንደሚቻል እኔ አሳያቸዋለሁ። እኔ ዛሬም ደግሜ እለዋለሁ፣ የመልስ ምት ከብሩኬ እንጠብቃለን። እውነቴን ነው የምላችሁ፣ የትናንትናውን ነገር አይቼ እኔ ከብሩኬ የመልስ ምት እጠብቃለሁ። እናንተ ምትሉትን በሉ፣ እኔ ግን እጠብቃለሁ ከብሩኬ። ማርያምን በጣም ነው የሚያስጠላው። ከባድ ፕራንክ እንጠብቃለን። እሺ አይደብርም። ልክ አልሰራንም እኮ ጥሩ ስራ አልሰራንም እኮ አውቃለሁ። ግን እንደዚህ ያስከፋሃል ብለን ደግሞ አስበን አይደለም። እኔም ፍጹም ምንድን ነው የጠበቃችሁት ታዲያ? ማለት በቃ አላ ምንድን ነው የጠበቃችሁት? እኔ እኮ በቃ ድንገት ስታይኝ ደስ ይልሃል ብዬ ነው አንተን ሰርፕራይዝ ለማድረግ ነው። እሺ ደስ ብሎኛል። እሺ አይክፋክ። ደስ ብሎኛል። ደስ ብሎኛል። ተናደሃል እኮ። ኧረ ኖርማል ነው በቃ ችግር የለውም። ቤተሰቦች ፊቱን ይዩት እስኪ በእግዚአብሔር። እሺ ታዲያ እንደዚህ እንቀጥል? ታዲያ እንደዚህ ተናደን ተጎረባብጠን እንቀጥል? ችግር የለውም። ደግሞ እስካሁን ድረስ ቤት ተኝተህ ምግብ በልተሃል? ኧረ ኖርማል ነው በቃ። ምንድን ነው የምትሉኝ? ለዚህ ነው የጠራችሁ? ይቅርታ በቃ እኔ እኮ ምንም ማለት እንደዚህ ፊትህን ከስክሰህ አይደለማ። እንደዚህ አይነት ይቅርታ ማድረግ አለ እንዴ? በቃ እኔ አንዴ በቃ የሚያስጠላ ሙድ ውስጥ ገባሁ እኮ በቃ። ይኸውላችሁ እኔ ውድ ቤተሰቦቼ፣ ውጪ ሀገር ያላችሁ ሰዎች አንድ ነገር ተባብረን እናደርግ። ይሄን ሀሳብ ብዙዎቻችሁን ያስማማል ብዬ አስባለሁ። እኔ ትራንስፖርቱን እችላለሁ፣ ግድ የለም በባህርም ይሁን በአየር ለብሩኬ ብቻ የሆነ ይሄ ትዕግስት ገዝታችሁ ብቻ ላኩልኝ። እኔ ትራንስፖርቱን እችላለሁ። የእውነቴን ነው። ይሄ ቱግ ነው የሚለው አይኖ ሃይሚ ላይም አለች ባህሪ፣ ግን ብሩኬ ደግሞ ከትዕግስት ማጣቱ በላይ ወደ ውሳኔ ነው። በቃ ወደ ውሳኔ ነው ቶሎ ብሎ የሚሮጠውና እችን ሀሳብ እስቲ ዝም ብላችሁ ስታስቡባት እደሩና ነገ ከነገ ወዲያ የምትስማሙ በውስጥ አናግሩኝ። ለብሩኬ በባህርም ይሁን በአየር እኔ ትራንስፖርቱን እችላለሁ። ቆንጆ ትዕግስት ያላችሁ ሰዎች ገዝታችሁ ላኩልኝ። በቃ አይደል? እንስማማለን። ታዲያ የታላችሁ ለያችሁ አላይኩ ጋር እንዴ እንዴት ራሴ ካልተረጋጋው ልውጣል። እሺ ይቅርታ። ችግር የለውም። እኛ እኮ ስራ አልሰራንም። አንተ እኮ ችግር የለውም ነው ያልኳችሁ። በቃ እሺ እኮ ችግር የለውም አይደል? ፊትህ ልክ አይደለም። ደብሮሃል እኮ በጣም ይደብራ። አስደብራናል። ደግሞ ክሳለሁ ፍፄን ተመልከቱ። ክሳለና እኔ ያስፈልግ ደግሞ ቃል ገብቻለሁ። ቪዲዮ ታይዋን ከዛ የፈለከው ቦታ ውስጥ አዝናናሃለሁ። ኧረ እኔ ችግር የለውም። አዎ እኛም እንፈልጋለን። በቃ ወይ የብሩኬን መልስ ምት እንፈልጋለን፣ ወይ ደግሞ የሃይሚን የካሳ ቪዲዮ ማየት እንፈልጋለን። ግን እኔ እንደኔ የሃይሚዬን የካሳ ቪዲዮ አይቼ ፍቅር በፍቅር ሲሆኑልኝ ባይ በጣም ደስ ይለኛል። ይሄ የብዙዎቻችሁ ሀሳብ ነው ብዬ አስባለሁ። እውነቴን ነው። ግን ሃይሚ እንደ ዛሬ መሬት ሆና በቃ ማለት እንዴት በቃ እግር ስር ወድቄ ይቅርታ ልጠይቅህ እስከ ማለት ድረስ። ትላንት ብሩኬ ነበር በጣም አሳዝኖኝ የነበረው። ዛሬ የእውነት እንደ ሃይሚ እዚህ ቪዲዮ ላይ ያሳዘነኝ ሰው የለም። የፍፄን ደግሞ እመለሳለሁ። ይቅርታሽን ተቀብያለሁ። አይበቃም? ጥሩ ፍፄን ይውጣው። ፍፄን ይውጣ። እሺ ማለት ሳይሆን ፊትህ ልክ አይደለም። አንተ ልጅ እንዴት ነው እንደ ልጅ የሚያደርገው? አንተ ራስህ ትናንትና ይህን ሙሉ ቪዲዮ ያያችሁ ሰዎች መቼስ አሁን የማወራው ነገር በደንብ ይገባችኋል ብዬ አስባለሁ። ትላንት እንደዛ እንደ መርፌ ትስ የነበረ ልጅ አሁን አንገቱን ዝቅ አድርጎ እዘላት። ፍፄ ይመችሽ ያራዳ ልጅ። የእውነት እኔ ሃይሚዬንም እዋት እንደዚህ ስትስቅ ስላየኋት በጣም ደስ ብሎኛል። ፍፄ ያው ስራውን የሰራው ምንም አላደረገም። ነገር ግን እኛ ከብሩኬ የመልስ ምት በላይ
የሃይሚዬን የካሳ ቪዲዮና እነሱ ፍቅር በፍቅር ሆነው የሚመጡበትን ቪዲዮ በጉጉት እንጠብቃለን። የእውነት በጣም በቅርቡ እንግዲህ አሪፍ ቦታ ወስዳ እንደምትከሰው ምንም ጥርጥር የለኝም። እናንተም ስሜታችሁን መጻፍ ትችላላችሁ ውድ ቤተሰቦቼ። ፎቅ የሚያትያዝብኝ ሌላ ነገር እንትን ለማለት እንዳታስብ። እኔ ፍፄ ባደረግነው እኔ እና እሱን ሌላ የሆነ ነገር እንዳታስብ። ይቅርታ ማለት መተው ነው። በቃ ምንም ነገር እንዳልተፈጠረ መተው ነው። በትክክል ስህተት ሰርተናል። ለሱ ደግሞ በጣም ይቅርታ። ግን አንተ እንደዚህ ስሜታዊ አትሁን። ትናንት አሁን እንደዛ እየነዳ ስትሄድ እኔ በጣም ነው የደነገጥኩት። የሆነ ነገር ብትሆንስ? እኔም በጣም ነው የደነገጥኩት። ያ አይደለ ፍፄ? ኤግዛክትሊ። አሁን በቃ ተረጋግተሃል። ዋናው ይቅርታ ማድረግህ ነው። በቃ ለምን አንሄድም? እሺ። አንድ ማወቅ ያለባችሁ ነገር ውድ ቤተሰቦቼ፣ ሁል ጊዜ እንደምላችሁ ከተሳሳትኩኝና ይታረም የምትሉት ነገር ካለ ኮሜንት ላይ ንገሩኝ እባካችሁ። ምክንያቱም ከኔ በላይ በጣም ብዙ ህይወት ያያችሁና እያያችሁ ያላችሁ ትልልቅ የቻናሌ ቤተሰቦች አላችሁ። አይኖ ይቅርታ ማለት ሁሉንም ነገር መተው መርሳት ነው፣ ይገባኛል። ነገር ግን ሃይሚዬ እንዳለችው ትናንትና የሰራነው ስራ ትክክል አይደለም። ስለዚህ ብሩኬ ይቅርታ አድርጎልኛል፣ እናንተም ይቅርታ አድርጉልን ብላለችና እኔ በበኩሌ እንደ ማንኛውም እንደ መደበኛ ስራ በቃ ፕራንክ ተደራረጉ። ድሮም ፕራንክ ይደራረጋሉ፣ ዛሬም ፕራንክ ተደራረጉ ብዬ ነው የማስበው። ኦፍ ኮርስ ሐዋሳ እንደሆነች እሱ እያሰበ ባለበት ሰዓት እንደዛ አይነት አስደንጋጭ ነገር መደረጉ ልክ ባይሆንም፣ ነገር ግን እሱንም እነሱ ይሄ ነገር ይመጣል ብለው አስበው እንዳልሆነ አስባችሁ የተቀየማችሁ ካላችሁ ይቅርታ አድርጉላቸው። ያልተቀየማችሁና በእኔ ሀሳብ የምትስማሙ ደግሞ ሁላችሁንም እስቲ በኮሜንት ላይ ሊያችሁ የሁላችሁንም ሀሳብና አስተያየት እያነበብኩ የመመልስላችሁ ይሆናል። ያ ጋይስ እንግዲህ የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስቀው ስቀናል፣ በሚያዝናናው ተዝናንተናል፣ በሚያስተምረው ተምረናል፣ በሚያሳዝነው ደግሞ አዝነናል። ምን አላችሁ እናንተስ? ኮሜንት ላይ ጻፉልኝ። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ሳታደርጉ ቤተሰብ ሳትሆኑ የቆያችሁ አሁንኑ የ5 ሰከንድ ስራ ነች። ሰብስክራይብ እያደረጋችሁና የደውል ምልክቷን እየነካችሁ የዚህ የጨረቃዎቹ አንዱ አካል የሆነው ቤተሰብ አካል ይሁኑ። እንዲሁም ደግሞ ይህን ቪዲዮ ሁላችሁም ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ቅድም እንዳልኳችሁ እጅግ ወሳኝና እናንተኑ ላስተምርበት የከፈትኩትን ዩቲዩብ ቻናል እየገባችሁ ሰብስክራይብ አድርጉትና ቶሎ ብለን 10,000 ንግባ። ከዚህም በላይ ደግሞ ጥሩ አስተማሪ ቪዲዮዎችን በዛም እለቃለሁ፣ በዛም እንገናኛለን ማለት ነው። በቪዲዮ ላይ እንድጨምር፣ እንድቀንስ፣ እንዳስተካክል የምትፈልጉትን ነገር በኮሜንት ላይ እየነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።